ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍስሐጽዮን ህልፈታቸው ተሰምቷል። ጤና ይስጥልኝ። አማን ፍስሐጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። በዚህ ሁኔታ ሆነን ሰላም ጤና ይስጥልን። የተከበራችሁ የተወደዳችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? ኢቢኤስ የቴሌቪዥን ጣቢያ በተደጋጋሚ እጅግ በጣም ውድ የሚባሉና ለቴሌቪዥኑ መሰረት ናቸው የሚባሉ ተወዳጅና ድንቅ ሙያ ያላቸው አካላትን በቅርቡ እያጣ ነው። በተከታታይ 2 ዓመታት እንኳን 3 ወርቅ የመሳሰሉ እንቁ የሆኑ ሰዎችን ለምሳሌ አስፊቲ፣ ከዛም ቀጥሎ ደግሞ በ2018 ጥር 9 ደግሞ ነጻነት የቤተሰብ ጨዋታን ውብ አድርጎ ሲያቀርብ የነበረው የምንወደው ወንድማችን ማረፉ ይታወቃል። ወር ሳይሞላው ደግሞ የኢቢኤስ ዋና ስራ አስኪያጅ አቶ አማን ፍስሐጽዮን ደግሞ በቅርቡ እንዳረፈ ይሄው በዛሬው ዕለት እያየን ነው። ይሄ ኢቢኤስ የሚባል የቴሌቪዥን ጣቢያ ምን ሆነ ምን ነካው እያሉ ብዙዎች እየተነጋገሩበት ነው። ለዚህም እንደ ምሳሌ አድርገን መጥቀስ እንችላለን። በመጀመሪያ አንዳንድ አጫጭር ቪዲዮዎችን ተመልክተን እንመለስ። ርጭታችንን አቋርጠን በጥልቅ ሐዘን ተውጠን ወደ እናንተ መተናል ተመልካቾቻችን። ለዚህ ጥልቅ ሐዘን የዳረገን ደግሞ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ነው። በመላው ዓለም ለምትገኙ የጣቢያችን ኢቢኤስ ቴሌቪዥን ተከታታዮችም ይህንን ስንገልጽ መሪር ሐዘን ውስጥ ሆነን ነው። ኢትዮጵያ በተለይም በግል የሚዲያ ዘርፍ ፈርቀዳጅ የሆነውን ኢቢኤስ ቴሌቪዥንን ከመሰረቱት ውስጥ አንዱ የሆኑትና በስራ አስፈጻሚነትም ሲመሩት የቆዩት የአቶ አማን ፍስሐጽዮን ህልፈተ ህይወት ጥልቅ ሐዘን ውስጥ የጣለን እኛ የጣቢያውን ባልደረቦችና ማኔጅመንቱን እንዲሁም ቤተሰቦቻቸውን ብቻ አይደለም። በመላው ዓለም የሚገኙ የኢቢኤስ ተከታታዮች፣ የመንግስት የሥራ ኃላፊዎች፣ የተለያዩ ተቋማት እንዲሁም አጋር አካላት የተሰማቸውን ሐዘን በተለያየ መልኩ እየገለጹልን ይገኛሉ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ህልፈት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የሐዘን መልእክት አስተላለፉ። ዶክተር አብይ መልእክታቸው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን በማረፉ ሐዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያን በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉም የሐዘን መልእክታቸውን አስተላልፈዋል። በዚህ ሁኔታ ሆነን አንዳንዶቹ ምን ይላሉ? ኢቢኤስ የተባለው የቴሌቪዥን ጣቢያ ምን ነው? ምን ሆኖ ነው? ወርቅ የተባሉ ሰዎችን መነጠቅ ጀመረሳ እንዴ? የመንፈስ ችግር አለበት እንዴ? ምን ነካው? የምን ችግር ነው? ውስጡ መታየት መፈተሽ አለበት። ሰዎችን በሞት እያስነጠቀ ይገኛል። የምን የመንፈስ ችግር ይሆን የሚሉም አሉ። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍስሐጽዮንን ወስዶታል። ኢቢኤስ ከባድ የሐዘን ማዕበል ውስጥ ይገኛል። አማን ፍስሐጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰረት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለ ራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። አሳዛኝ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አማን ፍስሐጽዮን ከዚህ ዓለም በሞት ተለይተዋል። በኢትዮጵያ የግል ቴሌቪዥን ጣቢያ ዘርፍ ቀዳሚውና ታዋቂው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስኪያጅ አቶ አማን ባደረባቸው ህመም ምክንያት በዛሬው ዕለት ከዚህ ዓለም በሞት ተለይተዋል። ለወዳጅ ዘመድ፣ ለስራ ባልደረቦች በሙሉ መጽናናትን እመኛለሁ።
አቅራቢዎችና አፍቆት ትግስቱና መቅደስ ደበሳይን ጨምሮ በርካታ የሙያ ባልደረቦቹ አቶ አማን ለኢትዮጵያ ሚዲያ እድገትና ለዘመናዊ የቴሌቪዥን ስነ ጥበብ ያበረከተው አስተዋጽኦ ወደር የማይገኝለት መሆኑን በሐዘን ልብ ይመሰክራሉ። እነዚህ የሚዲያ ባለሙያዎች እንደሚገልጹት የአቶ አማን ህልፈት በኢቢኤስ ውስጥ ለሚሰሩ ሰራተኞች ብቻ ሳይሆን እንደ ሀገርም ትልቅ የእውቀት የፈጠራና የራዕይ ኪሳራ ነው። እንደ ባለሙያዎቹ አገላለጽ አማን ለብዙዎች የሥራ ዕድል የፈጠረ ባለሀብት ብቻ ሳይሆን ኢትዮጵያውያን የራሳቸውን ታሪክ በራሳቸው አንደበትና በዓለም አቀፍ ጥራት እንዲናገሩ መንገድ የጠረገ በሚዲያው ዓለም መሰረት የጣለ መሪ ነበር። ይህ ያጣነው ታላቅ ሰው የሚዲያ ኢንዱስትሪው ገና ያልደረሰባቸውን ራዕዮች ቀድሞ የሚያይና የሚተገብር ብርቱ አእምሮ የነበረው በመሆኑ የእርሱ ከዚህ ዓለም መለየት በኢትዮጵያ የሚዲያ ታሪክ ውስጥ በቀላሉ የማይሞላ ትልቅ ክፍተት ፈጥሮ ያልፋል ሲሉ ሐዘናቸውንም ጭምር ገልጸዋል። መልካም ስራ ለክፉ ቀን ስንቅ ነው ይላል ያገሬ ሰው። መልካም ስራ፣ ደግ መሆን፣ መልካም መሆን። እግዚአብሔር ደግ ነውና ደግ ሁኑ፣ እግዚአብሔር መልካም ነውና መልካም ሁኑ ተብለናል። ማክዳ አሰፋ ከጋብቻ በኋላ ማክዳ ፍስሐ ጽዮን አንድ የተነሺ በጣም ከኢቢኤስ ሳክሴስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለችው ማክዳ አሰፋ ነች። አንዳንዴ ከጀርባ ያሉ ሰዎች አይታወቁም፣ አይመሰገኑም፣ ግን ላመሰገናት በጣም እፈልጋለሁ። ከጀርባ ግን ማክዳን የእውነት ከልብሳችን ጀምሮ የቀለም ምርጫዎቹ እነዚህ የምታዩቸው ሴታፖቹ በሙሉ በየሳምንቱ ሳትጎርሽ እየመጣች ተስተካክልልን እሷ ናትና ከፕሮግራማችን የጀርባ አጥንት ነው እኛ የምንላት። ሁሉ ነገር ላይ የእሷ እጅ አለበት። በእናንተ ፊት ደግሞ እሷን ተደጋሚ ያመሰግናል። እዚህ ቤት ሀዘን በርትቷል። ሀዘን ላይ ተደራርቧል። የልባቸው ሀዘን በለበሱት ልብስ ብቻ ሳይሆን የውስጣቸው መገለጫ በሆነው ፊታቸው ላይ ይነበባል። ለምን ከተባለ የቤቱ ዋርካ የነበረውን ተወዳጁን የሳቅ ንጉስ ነጻነት ወርቅነህን ባጡ ማግስት የኢቢኤሱን ቁጥር 1 ሰው በድጋሚ በሞት ተነጥቀዋል። አስፋው መሸሻን ያጡት እነዛ ባልደረቦቹ በነጻነት ወርቅነህ ያረረው አንጀታቸው አሁን ደግሞ በርካቶች አባት የሚሉትን የኢቢኤስ ስራ አስኪያጅ አቶ አማን ፍስሐ ጽዮን ወደማይቀረው ሄዶባቸዋል። ይህ ዜና ከተሰማ ጊዜ አንስቶ ከጠቅላይ ሚኒስትር ዶክተር አብይ ጀምሮ በርካታ ጋዜጠኞች እንዲሁም አርቲስቶች በኢቢኤሱ ቁጥር 1 ሰው ህልፈት በማዘን ስለ መልካምነታቸው በተለያዩ ቃላት ገልጸው ታይተዋል። ይሁን እንጂ በተመሳሳይ ሁኔታ ደግሞ በሚያስተዳድሩት ጣቢያ በኩል ቅሬታ ያለባቸው ሰዎች በማህበራዊ ሚዲያው ሐሳባቸውን ሰጥተዋል። ከኦርቶዶክስ እምነት ጋር በተያያዘ የሚነሳው ያለው አሰራር ማህተብ መውለቅ አለበት የሚባል ነገር መጣ። እንዲሁም በትግራይ ጦርነት ወቅት ለመንግስት በማበር ህዝብ አጥቅተዋል የሚሉ ሐሳቦች ከተላላቅ ፖለቲከኞችም ዘንድ እየተነገረ ይገኛል። ለመሆኑ የኢቢኤሱ ስራ አስኪያጅ አቶ አማን በህይወት ባሉ ጊዜ እነዚህ የተጠቀሱትን ድርጊቶች ፈጽመዋል የሚለውን አጣርተን ይዘንላችኋል። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ አድርጋችሁ ጀምሩ እያልን በቀጥታ ወደ ዝርዝሩ እናልፋለን። እንኳን በአገራችን ኢትዮጵያ አንድ ለእናቱ ከሆነው ኢቲቪ በመቀጠል በግሉ የሚዲያ ታሪክ ዘርፍ ፈርቀዳጅ ሚዲያዎች ዘንድ ኢቢኤስ ግንባር ቀደም መሆኑ አይካድም። ከጅምሮ አንስቶ እስካሁኗ ድረስ ተወዳጅነትን ይዞ ቀጥሏል። ታዲያ ከነዛ ተወዳጅ ፕሮግራሞች እንዲሁም ከነዛ ተወዳጅ አቅራቢዎች ጀርባ አንድ ጠንካራ ሰው ነበር። እሱም አቶ አማን ነበር። ከሚዲያው ባሻገር ለባለሙያ ያለው ክብር በሁሉም ዘንድ ተወዳጅ አድርጎታል። ይሁን እንጂ በአንድ ወቅት በኢቢኤስ የሚሰሩ የኦርቶዶክስ እምነት ተከታዮች ማተባችሁን ማድረግ አትችሉም፣ ክራችሁን በጥሱ አሊያም ስራችሁን መስራት አትችሉም ተብለው ጫና ውስጥ መግባታቸው ይታወቃል። በዚህም ምክንያት ማተባቸውን ላለመበጠስ ወስነው ስራቸውን እስከ መልቀቅ የደረሱ እንደነበረም ያየነው የሰማነውም ጉዳይ ነበር። ለዚህም የተወዳጁን እንተዋወቃለን ወይ የሚለውን ዝግጅት አቅራቢ የነበረችው አና ዮሐንስ አንዷ ናት። ኢቢኤስ ገባ ግን ሆስት ላደርግ ነው የገባሁት። ለምን ማህተሙ እንዳልተፈለገም አይገባኝም ነበርና ብዙ ጊዜ የተገላለጠ ልብስ ነው እየለበስኩ የሚሰራው። ብዙ ሆስት ስናደርግ ፕሮቶኮል የሚባል ነገር አለ፣ አለባበስ ምንም ማህተብ መውለቅ አለበት የሚባል ነገር መጣ። እንግዲህ ከዚህ በኋላ አና ዮሐንስን ኢቢኤስ ላይ አልተመለከትናት። መሰሉ ጫና በተለያዩ ጋዜጠኞች ላይም ኢቢኤስ ውስጥ ሲፈጸም ቆይቷል። ይህም ደግሞ የሚደረገው የኢቢኤስ ባለቤቶች ፕሮቴስታንት እምነት ተከታይ ስለሆኑ ነው።
የሚሉ ሐሳቦች ኢቢኤስ ውስጥ ይሰሩ የነበሩ አሁን ግን ከለቀቁ ባለሙያዎች ዘንድ ይደመጣል። ለዚህም ማረጋገጫነት የሚጠቀሙት የአቶ አማን ህልፈት ከተሰማ በኋላ ፓስተር ዮናታን አክሊሉ ስለሳቸው የጻፉትን እንደ ማስረጃ ይጠቅሱታል። እንዲህ ይላል። ለማርሴል ቲቪ መቀጠል ትልቅ ሚና ያበረከቱት ልበቀናው ወንድማችን የኢቢኤስ ቴሌቪዥን ዋና አስፈጻሚና መስራች በነበሩት አቶ አማን ፍሳጽዮን ህልፈት ምክንያት የተሰማንን ጥልቅ ሐዘን እየገለጽን ለመላው ቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን ይላል። ለማርሴል ቴሌቪዥን መቀጠል ትልቅ ሚና ያበረከቱት ልበቀናው ወንድማችን የሚለውን በመጥቀስ አንድ የሴኩላር ሚዲያ ባለቤት እንዴት የአንድን እምነት ሚዲያ ደግፎ በተቃራኒው በድርጅቱ ውስጥ የኦርቶዶክስ እምነት ተከታይ ጋዜጠኞችን ማተባቸውን በጥሱ ይላል በማለት ይከሱታል። የኢቢኤሱ ባለቤት በዚህ ብቻ ሳይሆን በፖለቲካው ውስጥ ስማቸው ይነሳል። ለአብነትም በሰሜኑ የሀገራችን ክፍል በተነሳው ጦርነት ሚዲያቸውን ለጥቃት ፈቅደዋል በሚል በተደጋጋሚ ይከሰሳሉ። በዚህ ጦርነት ውስጥ ተሳታፊ የነበሩና የቲኤምኤች አመራር የነበሩት ፖለቲከኛ አሉላ ሰለሞን እንዲህ ሲሉ ሐሳባቸውን አስፍረዋል። ኤርትራዊው የኢቢኤስ ቴሌቪዥን መስራች ስራ አስፈጻሚና ባለቤት አቶ አማን በህዝብ ዘንድ የተደበላለቀ ሌጋሲ ሚክስር ሌጋሲ ነው ያላቸው። በኪነ ጥበብ ዘርፍ ኢቢኤስ ሚዲያቸውን ተጠቅመው ከፍታ ላይ በደረሱ ሰዎች የሚደነቁ ሲሆን በሰብአዊ መብት ተቆርቋሪዎች ዘንድ ግን ደስ በማይል ነገር ነው የሚታወሱት ሲሉ ፖለቲከኛው አቶ አሉላ ሰለሞን ይቀጥላሉ። በትግራይ ጦርነት የጨፍጫፊዎች ቀኝ እጅ ነበሩ። ትግራይ ላይ የነበረውን ጅምላ ጭፍጨፋ እንዲፈጸም ሚዲያቸው ኢቢኤስ ቴሌቪዥን ጥላቻን በማሰራጨት ትልቅ ሚና ተጫውቷል። ከዚህም በዘለለ በግል የማስታውሰው ይላሉ ፖለቲከኛው በግል የማስታውሰው ትግራይ ላይ ይፈጸም የነበረውን ወንጀልና የሰብአዊ መብት ጥሰት የትግራይ ህዝብ ሁሉም የመገናኛ አውታር ሚዲያ ተዘግቶበት ሲጨፈጨፍ በወቅቱ እመራው የነበረው ሚዲያ ቲኤምኤች በብቸኝነት የትግራይ ህዝብን ሰቆቃ እግር በእግር እየተከታተለ ድምጽ በመሆን ለዓለም እያስተጋባ ያሳውቅ ነበር። የአማን ፍሳጽዮን ኢቢኤስ ደግሞ በተቃራኒው ሚዲያችንን ጃም ለማድረግ ለማፈን መገናኛ ላይ ዩኒቲ ዩኒቨርሲቲ አካባቢ የሚገኘውን የሚዲያውን መገልገያ ቢሮ ለዚህ ስነ ምግባር ለጎደለውና የአፈና ተግባር እንዲውል ፈቅዶ ከሳተላይት እንድንዘጋ ሆነን ነበር ይላል ፖለቲከኛው አቶ አሉላ። ምናልባትም ሌሎች ከትግራይ ውጭ ያሉ ኢትዮጵያውያን የተቃዋሚ ሚዲያዎችም የዚህ ድርጊት ሰለባ ሆነው ሊሆን ይችላል። በወቅቱ ይህን ጃም ለማለፍ የጸረ ጃም ቴክኖሎጂ በመጠቀም ተጨማሪ ክፍያ በመክፈል የስርጭት አቅጣጫ ጭምር በመቀየር እጅግ ውድ በሆነው የአሜሪካ ኢንተልሳት ኩባንያ እንድናሰራጭ ተገደን ነበር። ይህ የአቶ አማን መጥፎ ሌጋሲያቸው ነው ሲሉ ሐሳባቸውን ቋጭተዋል። አንዳንዶች ደግሞ ከፍ ብለው ወደ ላይ ግምታቸውን እያስቀመጡ ነው። ለምሳሌ ተሸላሚ የሆነበትን ዘመን ኢቢኤስ ይታወቃል። በስራዎቹ ጥሩ ነው ተብሎ ማን ነው የሸለመው ሲባል ደግሞ ከፍ ያሉ የመንግስት አካላት በመንግስት ደረጃ ተሸላሚ ነው ካሉት የቴሌቪዥን ጣቢያዎች እጅግ በጣም ማህበረሰባዊ እንቅስቃሴ ያደርጋል በሚል ለምሳሌ አዲስ ምዕራፍ የሚል ፕሮግራም ነበራቸው። እንደምታውቁት ኢቢኤስ የተቸገሩ ሰዎችን የሚረዳ ህይወታቸው እጅግ በጣም አዘቅት ውስጥ የገቡና ለመኖር እየተቸገሩ በመኖር እና ባለመኖር መካከል ሆነው ህይወታቸው ነፍሳቸው በምትጨነቅበት ሰዓት ፈልገው እየሄዱ የነዛን ሰዎች ህይወት የሚታደጉ ጋዜጠኞች ነበሩ። በዚህ ምክንያት ብዙ ማህበራዊ ግዴታዎችን የተወጣ ነው በሚል ያው በመንግስታት እንደተሸለመ ይታወቃል። እናም ይህ ሽልማት ለበረከት አልሆነለት ይሆን እንዴ? ይህ ሽልማት ለጤና አልሆነለት አለሳ የሚሉ አንዳንድ ሰዎች አሉ። እስኪ ይህን ቪዲዮ ተመልከቱና የራሳችሁን ሀሳብ በኮሜንት ላይ ታሰፍራላችሁ። በእውነት በተጠቀሱት አካላት የተሞገሱ ሰዎች ወይ ይታሰራሉ፣ ወይ ይገደላሉ፣ ወይ በራሳቸው ይሞታሉ፣ ወይ ህይወታቸው ይሰነካከላል የሚሉ ተቾች አሉ። እስኪ እነሱን አይታችሁ ትመለሳላችሁ። ከነዚህ አሉታዊ ሐሳቦች በተጨማሪ አቶ አማን ይመራው በነበረበት ሚዲያ ላይ የተለያዩ ምቾት የማይሰጡ ነገሮች እንዳሉ ይነገራሉ። ለዚህ በአርማዶ የምትገኘዋ የአቶ አማን ባለቤት ትጠቀሳለች። በዚህ ምክንያት የተለያዩ ተወዳጅ ባለሙያዎች ኢቢኤስን ለቀው እየወጡ እንዳለ ተመልክተናል። ለአብነትም መቅደስ ደበሳይ፣ ናፍቆት እንዲሁም በቅርቡ ኢቢኤስን ተቀላቅላ ሚዲያው ውስጥ ስላለው መሞዳሞድ በመግለጽ ብዙም ሳትቆይ ጥላ የወጣችው ጋዜጠኛ ምህረት ትጠቀሳለች። ይሁን እንጂ ስለ አቶ አማን ከላይ ያደመጧቸው ሐሳቦች ቢነሱም የቅዳሜን ከሰዓት ዝግጅት ሲጀመር የዝግጅቱ አጋፋሪ ከነበሩት ውስጥ ጋዜጠኛ ዋለልኝ አስማረ እንዲህ ባለ መልኩ ሐሳቡን አስፍሯል። መጋቢት 2 2009 ዓ.ም ኮልፌ ላይ ቆሼ ተደርምሶ ከ130 በላይ ሰዎች ሕይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና
አንድ ሪፖርት እንደላኩ ነገርኩት። ፊቱ ላይ የነበረውን ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋንም ተሰራ። በስብሰባችን መጨረሻ በደከመና በለሰለሰ ድምፅ እንዲህ አለ። ይህን ህይወትም ይህን አይነት ሞትም ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ከልቡ ነበር፣ እውነትም ነበር። የአማን ማንነት እንዲህ ነው። አዛኝ ግን ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራ። የውስጥ ህመሙን በፊቱ ላይ አታየውም። ረጋ ያለ አንደበቱና በሞቀ ፈገግታው ይሸፍን ነበር። ጤናን እንዴት ናልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴልም ነበር። አረማመዱን፣ አነጋገሩን፣ እርጋታውን የኮረችኩበት ሰው ነው ሲል ጋዜጠኛ ዋለልኝ አስማረ ሐሳቡን ይቀጥላል። ደህና ነኝ እግዚአብሔር አለኝ አለ። አስከትሎ ወደ ከፍታ ያመጣኝ እሱ ነው፣ አሁንም አለኝ። በ2010 ዓ.ም አንድ ባልደረባችን የድርጅቱን ስም በመጠቀም በርካታ ገንዘቦችን ወደ ኪሱ ሲያደርግ ተደርሶበት ተሰናበተ። ትልቅ ኃላፊነት ስለነበረው ተደናግጠን ሳለ አማን ወንድምህ ነው፣ መስመር ሳታልፍ አግዘው አለኝ። በወቅቱ ይህን አባባሉን ለማወራረድ ደረት ይጎረብጣልና ገንዘብን አልወሰደብህም እንዲህ ብዬ ጠየቅ። ምላሹም እኔ ከስራ አሰናበትኩት፣ ቀሪው የእግዚአብሔር ነው፣ ብዙ አላውቀውም ስለሱ። የወደድከው የተመካበት አምላክ ነፍስን በሰላም ያሳርፍልን። ይህ ነበር አማን ለእኔ ፍትህ ያለው ምሕረት ያለው እምነት ያለው ሰው። በዚህ ጽሑፍ እንድትረዱልኝ የምፈልገው ያዝን ስሜቴን ሳይሆን ምን አይነት ሰው ሀገራችን እንዳጣሽ ነው። ዛሬ አጣነው አለቃ ወይንም የግል ሚዲያ ያለው ባለሀብት ምናምን አይደለም። የቀዘቀዘ ልብ፣ የሞቀ ደም ያለው አባትም ጓደኛም መሆን የሚችል ሰው ነው። ኢቢኤስ ስገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወር በኋላ ይመስለኛል ህይወትን ተወደዋለህ ለሚለኝ ድንገተኛ ጥያቄው መልስ አልነበረኝ። የተረዳሁት ንግግራችን የአለቃ አይነት ባለመሆኑ በህይወቴ ፍራሽ ላይ የምተኛው ለአንተ መስራት ስጀምር ነው አልኩት። ወጣትነት ይዞኝ የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያ ገጽታ ያሰሪ አልነበረም። ታላቅ ወንድም አንጀቱ ሲቦደስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱን ስቀላቀል የነበረንን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለግከው ለደሞዝ ከሆነ አትርከም። እኔ የምፈልገው ኢቢኤስ ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስህ ብለህ ከሰራ ኢቢኤስን ትቀይራለህ። ይህ ነበር ስምምነታችን። ደሞዜም በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘው ይለናል ጋዜጠኛ ዋለልኝ አስማረ። እኛም ለአቶ አማን ቤተሰቦችና የሚዲያው ሰራተኞች መጽናናትን እንመኛለን። የነጻነት አርባን እንኳን አላወጡም፣ ሌላ ሀዘን ተጨምሮባቸዋል። በጣም የሚያሳዝን የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ እንደዚሁ ማረፋቸውን ሰማው። በጣም የሚያሳዝን የሚያስገርም ጉዳይ ነው። ኢቢኤስ ላይ እንግዲህ ተደጋጋሚ ሞቶች ገብተዋል። ለምን ብለን መጠየቅ አንችልም። የሁሉ ፈጣሪ የሁሉ አድራጊ ባለቤቱ መድኃኔዓለም ሁሉን ስለሚያደርግ እግዚአብሔርን መጋፋት አይደለም። እንደ ሀገር ግን ቆም ብለን እንድናስብባቸው፣ እንድናያቸው፣ እንድንመለከታቸው የሚያስፈልጉ ጉዳዮች ብዙዎች ናቸው። ሐዘናችንም ጥልቅ ነው። የሰው ልጅ እንግዲህ በሕይወተ ሥጋ ከሰው ልጅ ሲለይ እንትን የሚደሰት የለም። ሁላችን በሐዘን ነው፣ በመከፋት ጭምር ነው። ደግሞ ለሀገር የሚጠቅሙ ለሀገር ዋልታ ናቸው ብለን የምናስባቸው በተለያየ ዘርፉ የሀገር ምልክት የሆኑ ሰዎች ካጠገባችን ሲያልፉ ያስደነግጣል። ምንድነው ብለን እንድንጠይቅም ያስገድደናል ማለት ነው። እንዲህ በቀላሉ ሰውን ተከታትሎ ማጣት ከባድ ነውና በእውነት ከልቤ ሐዘን ተሰምቶኝ ካለውበት ቦታ ይሄንን ለማስተላለፍ ፈልጌያለሁና አቶ አማን ሀገርን ለመደገፍ ሀገር በአንደኛው ኮርነር ላይ ትፈልጋለች በተባለበት ጊዜ አማራጭ ሁሉ የነበሩ ናቸውና በተለይም ደግሞ ለጋዜጠኝነት ሙያ ዋጋ የከፈሉ ውለታም የከፈሉ ሰው ናቸውና ትልቅ ክብር ይገባቸዋል። ነፍሶ በሰላም ተረፍ ለማለት እፈልጋለሁ። ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍስሐጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። በዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችን የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የኢቢኤስ ቤተሰቦችን አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር። ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰናይ ቀን ተመኘው። አትመጣም ሂደሃል ረጅሙን ጉዞ ልቤም እያየ ነው ልቤም እያየ ነው አዝኖና ተክዞ ሞቀ ወይ በረደ የሄድክበት ቦታ እኔ አለ
በመጨረሻም እንግዲህ ከዚህ ዓለም ህይወቱ ያለፈው ወንድማችን ገና በአፍላ በወጣትነት ጊዜው ገና በሚሰራበት ጊዜው ገና ሮጦ ሳይጠግብ ሮጦ ሰርቶ በጣም በሚያፈራበት ጊዜ በእግዚአብሔር ፈቃድ ነፍሱ ከስጋው ተለይታ ተወስዷልና ወንድማችን አማን ፍስሐ ጽዮን ነፍስ ይማርልን፣ ለቤተሰቦቹም መጽናናትን ይስጥልን እያልን የዛሬውን ፕሮግራማችንን በዚህ ጨርሰናል።